የመረጃ ስርዓት ደህንነትን ለማስጠበቅ ሁሉም ተቋማት ተቀናጅተው ሊሰሩ እንደሚገባ ተገለጸ። የኢትዮጵያ ንግድ ባንክ በየዓመቱ በጥቅምት ወር የሚከበረውን የመረጃ ስርዓት ደህንነት የባለድርሻ አካላትን ግንዛቤ በሚያጠናክሩ መርሃ ግብሮች እያከበረ ይገኛል። በኢትዮጵያ ንግድ ባንክ የመረጃ ስርዓት ደህንነት ምክትል ፕሬዚዳንት አቶ ስዩም ዳምጦ ለዝግጅት ክፍላችን እንዳስታወቁት ባንኩ በዓለም አቀፍ ደረጃ እየተከበረ ያለውን የመረጃ ስርዓት ደህንነት ወር ደንበኞችን፣ አጋር ድርጅቶችንና ሰራተኞችን ግንዛቤ ሊያስጨብጡ በሚያስችሉ መርሃ ግብሮች በማክበር ላይ ይገኛል። ትልቁና ዋናው ዓላማ ግንዛቤ ማስጨበጥ ነው። ባንኩ ከተለያዩ ባለድርሻ አካላት ጋር ይሰራል። ከሌሎች ባንኮች ጋር ተጣምሮ ይሰራል። ከቴሌኮም ሰርቪስ ፕሮቫይደሮች ጋር በጋራ ሆኖ ይሰራል። ከፊንቴኮች ጋር እና ከተለያዩ ከደንበኞች ጋር እና ኢቭን ከሰራተኞቹም ጋር በጋራ ሆኖ ነው የባንኩን ሴኩሪቲ እና የደንበኞቹን አገልግሎት ደህንነት የሚያስጠብቀው። ስለዚህ ከነዚህ የባለድርሻ አካላት ጋር በጋራ ሆኖ የመረጃና የልምድ ልውውጦችን ማድረግ፣ የግንዛቤ ማስጨበጫ ፕሮግራሞችን ማካሄድ፣ በተለይ ደግሞ ለሰራተኞቻችን ደህንነቱን የጠበቀ አገልግሎት ለመስጠት የሚያስችላቸውን አቅም የምንፈጥርበት ግንዛቤ የምንፈጥርበት ወር ነው ማለት ነው። ኢትዮጵያ ንግድ ባንክ ታማኒ የባንክ አገልግሎትን በዜሮ ትረስት ደህንነት እናረጋግጣለን በሚል መሪ ቃል የመረጃ ስርዓት ደህንነት ወርን እያከበረ ነው ያሉት አቶ ስዩም የሳይበር ደህንነትን ለመጠበቅ ሁሉም ባለድርሻ አካላት ተቀናጅተውና ተናቦ ሊሰሩ ይገባል ብለዋል። የኢትዮጵያ ንግድ ባንክ 92 በመቶ ያህል አገልግሎቶችን በዲጂታል ባንክ አማራጮች መስጠቱ እንዲሁም የመረጃ መንታፊዎች ከጊዜ ወደ ጊዜ መበራከት ለመረጃ ስርዓት ደህንነት ልዩ ትኩረት እንዲሰጥ ምክንያት ሆኗል ብለዋል አቶ ስዩም። እየመጡ ያሉ ወይም ደግሞ ኢመርጂንግ የሆኑ ሳይበር ሴኩሪቲ አታኮች አሉ። እነሱ ላይ ከባለድርሻ አካላቶች ጋር የልምድ ልውውጦችን ማካሄድ፣ እኛም ጋር ደግሞ የምንሰራቸውን ስራዎች ሌሎችም ጋር ያለውን ደግሞ ለእኛ ከባለድርሻ አካላት ጋር በጋራ ሆነን የምንሰጥበት ወር ነው ማለት ነው። በዓለም አቀፍ ደረጃ በየዓመቱ በጥቅምት ወር የሚከበረው የመረጃ ስርዓት ደህንነት በዓለም ለ22ኛ ጊዜ፣ በሀገራችን ለ6ኛ ጊዜ፣ በኢትዮጵያ ንግድ ባንክ ደግሞ ለ2ኛ ጊዜ በልዩ ልዩ የግንዛቤ ማስጨበጫ መርሃ ግብሮች እየተከበረ ይገኛል።